بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه وموالاه ومن استنى بسنته واتبع هداه. أما بعد، السلام عليكم ورحمة الله وبركاته. أهلا وسهلا ومرحبا بيالو يتودداچونا يتكبراچو دعوان دبيس تاداميان بيالاچو الله جل في علا خير استيقوياچو سلاماچون يبزو. الله سبحانه وتعالى هينن عيد يدستا يادرغلاچو ሽልማታችሁን የተቀበላችሁበት የረመዳንን ጾም ሽልማት የተቀበላችሁበት አላህ ያድርጋችሁ ያ ረቢ ያ አላህ ያ ሐዩ ያ ቀዩም። አልহামዱሊላሂ ረቢል ዓለሚን በአላህ ፈضል በአላህ ረህመት ሱብሓነሁ ወተዓላ ረመዳንን ጾመናል። አልহামዱሊላህ አላህ የተቀበለን ያድርገን። እናም አላህ የወፈቀው ከረመዳን በኋላም በኸይር ላይ ይቀጥላል። አዎ ረመዳን ብቻ አይደለም አላህ ሱብሓነሁ ወተዓላን የምናመልክበት። እንደዚያማ ከሆነ ነቢ ሰለላሁ ዐለይሂ ወሰለም ረመዳን ብቻ ወደ አላህ ሱብሓነሁ ወተዓላ የሚያቃርብን ስራ የሚሰሩ ቢእሰ ቀውሙን ሁም እነሱ እጅግ የከፉ ሰዎች ናቸው ብለዋል። ላ ያዕሪፉነ አላህ ኢላ ፊ ረመዳን አላህን ሱብሓነሁ ወተዓላ የሚያውቁት በረመዳን ብቻ ነው እና እነሱም እጅግ የተበላሹ ጥሩ ያልሆኑ መጥፎ ሰዎች መሆናቸውን ነቢ ሰለላሁ ዐለይሂ ወሰለም ገልጸዋልና ያ ረቢ ከነሱ አታድርገን ያ አላህ ያ ሐዩ ያ ቀዩም። ነዓም ረመዳን ቁርአን ቀርተናል አልহামዱሊላህ። ከረመዳን ውጭም ቁርአን መቅራት አለብን። ረመዳን ተራዊህ ሰግደናል፣ ሌሊት ሰላት ሰግደናል፣ ተሐጁድ ሰግደናል። አሁንም ከረመዳን በኋላም እንሰግዳለን ኢንሻአላህ ያንኑላችን። እንዲሁም ረመዳን ሰደቃ ሰጥተናል፣ ከረመዳን በኋላ ሰደቃም ይቀጥላል። ረመዳን ኸይር ስራ በአጠቃላይ በተለያዩ ሁኔታዎች ሰርተናል፣ ከረመዳን በኋላም ይቀጥላል። እናም ይህ ነው ከኛ የሚጠበቅ። ለዚህ ነው የሸዋልን ጾም መጾም ሱና ይሆን ከኸይር በኸይር ይከተላል። አያችሁ ረመዳንን ሙሉን አላህ በፈضሉ በረህመቱ አጽሞናል። ለዚህ ነው አላህ Subhanahu Wa Ta'ala ምን ያለን ወሊቱከብሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን። አላህ ለሰጣችሁ ኒዕማ አላህ Subhanahu Wa Ta'ala ላደረገላችሁ ጸጋ ውለታ አላህን Subhanahu Wa Ta'ala ተክቢር ወይ ደግሞ የላቀ መሆኑን እንድትሉና እንዲሁም ከዛ በኋላ እንድታመሰግኑት ነው። ምስጋና ከዚህ በፊት እንዳየነው በቃል ብቻ የሚባል አይደለም። በቃል ብቻ አይደለም ምስጋና በድርጊትም በተግባርም ጭምር ነው ምስጋና የሚደረገው። ለዚህ ነው አላህ Subhanahu Wa Ta'ala ምን ይላል ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ። የአላህን Subhanahu Wa Ta'ala ጸጋ ብትቆጥሩ አትዘልቁትም። አያችሁ የአላህ ኒዕማ በእኛ ላይ ብዙ ነው። ለምሳሌ አላህ Subhanahu Wa Ta'ala ረመዳንን አድርሶናል። ስንት ያልደረሱ ወንድም እህቶች አሉ። አያችሁ ደርሰው ደግሞ የተጨናገፉ አሉ። በመሃል በረመዳን መካከል ወይ በበሽታ ወይ በሞት የተለዩን አሉ። እኛ ግን አላህ Subhanahu Wa Ta'ala አፊያ አድርጎን ሰላም አድርጎን ለዛሬ አብቅቶናል። አላህን ለዚህ ላደረሰን በጾምም በሰደቃም በማንኛውም ኸይር ስራ በድርጊት በቃላችን ጭምር በድርጊት ጭምር አላህን Subhanahu Wa Ta'ala ልናመሰግነው ይገባናል ማለት ነው። ስለዚህ ይሄንን የጀመርነውን ስራችንን እንቀጥልበት። ረመዳንን አላህን Subhanahu Wa Ta'ala በጾም አምልከነዋል። ግዴታ የሆነውን ጾም አላህ Subhanahu Wa Ta'ala يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. نويا لن الله جل جلاله الله يا رمضان صوم قديتا أدرك باچوالو يا السول تفرونه الله أن يفراسو يا الله سبحانه وتعالى سيفرابت يقويون درجت يقتلبتها لنجي أيقومو. عندما تقول عند سووج بس برمضان بيتشا يصومال برمضان بيتشا يسجدال برمضان بيتشا يصدقال برمضان بيتشا خير سرا يسرا ረመዳን ካለፈ ወደ ድሮ ማንነቱ ይመለሳል። ያ አይነቱ ሰው ድካም እንጂ ምንም ያተረፈው ነገር የለም። አው ስለዚህ አላህ Subhanahu Wa Ta'ala ይወፍቀንና አላህ ኸይሩን መንገድ ይምራንና አላህ ኸይሩን ያግራልንና ልንቀጥልበት ይገባል የጀመርነውን ጉዞ። ምክንያቱም ጉዞአችን ሲጀመር ወዴት ነው? ወደ ቀብር ነው። ሁላችንም እየተጓዘን ያለነው ቀብር አፋፍ ላይ ነው ያለነው። መቼ እንደምንወድቅ ወደ ቀብሩ እንደምንገባ አናቅም። ለዚህ ሲባል በጊዜ ነው መዘጋጀት። ምክንያቱም ዛሬ ከተዘጋጀንና ዛሬ አላህ Subhanahu Wa Ta'ala ወፍቆን በሱ ላይ ከጸናን ያቺ ቀን ስትመጣ ያቺ አስፈሪዋ ሰዓት ስትደርስ ያገራልናል አላህ ምን ይሸሃዳዋን ቃል
የሸሃዳዋን ቃል አላህ Subhanahu Wa Ta'ala ያገራልናል አያችሁ ይሄ ነው ከኛ የሚጠበቀው ነገር ግን ዛሬ ለምሳሌ እንዶ ትንንሽ ከሚመስለን ነገር ልብ እንበል ሐሜት ሰዎችን መመቀኘት ሰዎችን ለሰዎች አላህ በዝለሰጣቸው ንዕማ በእነሱ ላይ መቀኝነት ወይ ደግሞ ቅናትና የመሳሰሉት መጥፎ ነገሮች እነዚህን ከልባችን ውስጥ አውጥተን መጣል አለብን ለምን እገሌን አላህ ነው የሰጠው ለኔም ያ ረቢ ስጠኝ አላህ ይባርክለት ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ያሉን ምንድነው አንዳችሁ ከወንድሙ ደስ ያለውን ነገር ካየ ይባርክለት ብለዋል فليبرك ይባርክለት ብለዋል ለምሳሌ ኢድ ነው አሁን እንደምታውቁ አንድ ሰው ሲለብስ ያምርበታል ሱብሃንአላህ የፈለገውን አይነት ልብስ ቢለብስ ያምርበታል እንደዛ አይነት ሰው አለ እንደዛ አይነት ሴቶች አሉ አንቺ እህቴ ሆይ እንደዛ ያለች እህትሽን ካይሽ ማሻአላህ ተባረከላህ ማለትሽን እንዳትረሽ ምክንያቱም አይን መጥፎ ነው ነብይ እንዳሉት ግመልን ምን ውስጥ ያስገባል ድስት ውስጥ ያስገባል ብለዋል ማለትም እንዲሞት ወይ ደግሞ እንዶ ቤተሰብ ደርሰውበት አሮት እንዲሞት ይሆናል ከሚደርስበት አደጋ የተነሳ አይን መጥፎ ነው ስለዚህ ይሄ ከምንድነው የሚመጣው ከልብ ውስጥ ካለ በሽታ ነው የሚመጣው ምቀኝነት የምንለው ማለት ነው ይሄንን ከልባችን እናስወግድ አላህ ርዝቁን እሱ አላህ Subhanahu Wa Ta'ala በሻው መልኩ አከፋፍሏል መልክ አላህ በፈለገው መልኩ አከፋፍሏል ቁመና አላህ በፈለገው መልኩ አከፋፍሏል አንተ ዛሬ መተህ አንቺ ዛሬ መተሽ የእገሌን ርዝቅ መውሰድ አትችልም የእገሌን ቁመና አንተ መውሰድ አትችልም የእገሌን አላህ Subhanahu Wa Ta'ala የሰጠው ንዕማ والله وبالله በዚች ዱንያ ላይ ካሉ ሰዎች ጋር ብትተባበርና ያን ሰው እነጥቀዋለሁ ብትል አትችልም አበደን ትደክማል እንጂ አትችልም ለዚህ ነው ምን ይላሉ ዑለማዎች لله در الحسد ما عجبه ምቀኝነት እንደው ከሚያስገርም ነገር መካከል የምቀኝነት ሁኔታ ነው አሉ አጃኢብ ነው አሉ ምቀኝነት فبدأ بصاحبه فقتله سبحان الله ምቀኛው በምቀኛው ጀምሮ ምቀኛውን ገደለው አሉ ምቀኛው ስለዚህ ምቀኝነትን ከልባችን ውስጥ አውጥተን እንጣል አላህ ለእገሌ የሰጠውን ማሻአላህ አላህ ይባርክለት ካልክ አንደኛ ለወንድምህ ለእህትሽ ዱዓ ስላደረግሽ ወለወንድምህ ዱዓ ስላደረክ አላህ አጅር ይከትብልሃል አላህ አጅር ይከትብልሻል ከተመቀኘሽ ግን الله سبحانه وتعالى يوم القيامة سوّج يترارى مساي سراوچن حسناتوچن قول لو كمرو سيمطو تمطالله تمچالش ነገር ግን አንተ የተመቀኝኸው ሰው አንተ ያማኸው ሰው አንተ የሰደብከው ሰው አንተ የተናገርክበት ሰው ከሐሰናት አንተ የለፋህበትን ይወስድብሃል ይህ እንዲሆን የሚፈልግ ሰው አለ والله የለም ፈጽሞ ቂያማ ቀን እንኳን ሰው እንዲወስድብህ ይቅርና ያለችን አንድ ትርፍ ሐሰናት ብትኖር ለሰው መስጠት አትፈቅድም እናትህን እኮ የምትሸሽበት ቀን ነው እናትሽን የምትሸሽበት ቀን ነው ልጅሽን የምትሸሽበት ቀን ነው ህፃናት የሚሸብቱበት ቀን ነው ነስአሉላህ ሰላም አላህ Subhanahu Wa Ta'ala ሰላም ያድርገን ያንን ቀን ስለዚህ ያ ቀን ከመምጣቱ በፊት ይሄንን አይነት በሽታ በረመዳን ውስጥ አስወግደነው ከነበረ አሁንም ልንቀጥልበት ይገባል ረመዳን የለውጥ በር ነው ረመዳን የለውጥ ኮርስ ነው ረመዳን ራሳችንን የምናሻሽልበት ነው ታዲያ አሻሽለን ልክ አንድ ሰው ህንጻ ሰርቶ ይንደዋል እንዴ ወይስ ፊኒሺንጉን ይቀጥልበታል ፊኒሺንጉን ነው እንቀጥልበት ማሳመሩን እንቀጥልበታለን ለምሳሌ ይሄ ክፍል አለ ይሄን ክፍል የኔ ነው ካል ለምሳሌ መጅልስ ነው እንበል ወይ ደግሞ ሳሎን ነው እንበል ወይ መኝታ ቤት ነው ለዚህ መኝታ ቤት ምንድነው የሚገባው ምን አይነት ስተራ ያስፈልገዋል ምን አይነት ሶፋ ያስፈልገዋል ምን አይነት መጋረጃ ያስፈልገዋል ምን አይነት ጌጣጌጦች ያስፈልገዋል ብለን ነው የምናስበው አይደል እንዴ እንደዚያው ሁሉ
ከረመዳን በኋላ ያን የገነባነውን ሐሰናታችንን ምን ይቀረዋል? መጠገን ያለበት ቦታ ምን ቀርቷል? እንደገና ያቺን የሰራናትን ስራ ደግሞ የበለጠ የምናሳምረው ልክ ሳሎናችንን መኝታ ቤታችንን ማድ ቤታችንን እንደምናሳምር ሁሉ እንደዚያው በማሳመሩ ላይ ነው መበራታት ያለብን አሁን አመቱን ሙሉ እንደ ሰለፎች ለዚህ ነው ሰለፎች 6 ወር አላህ ረመዳናቸውን እንዲቀበላቸው የሚለምኑት ያ ረቢ ረመዳናችንን ተቀበለን የሚሉት ስለዚህ ወንድሞቼ እህቶቼ አላህ Subhanahu Wa Ta'ala ይወፍቀን አላህ ያግራልንና እንደዚህ አይነት ምርጥ የአላህ ባሮች መሆን አለብን እንጂ እነዚያ የማይረቡ ዋጋ ቢስ ቢእሰ ቀውምን ያላቸው አላህ Subhanahu Wa Ta'ala ነብዩ ያላቸው ሰለላሁ ዐለይሂ ወሰለም ከአላህ ጋር የሚተዋወቁት በረመዳን ብቻ ነው እነዚያ ዋጋ ቢሶች እንዳንባል እንጠንቀቅ ታዲያ እዚህ ጋር ጥያቄ ሊነሳ ይችላል እንደው እንደዚህ አይነት ሰው መሆን እፈልጋለሁ ሁላችንም ያን ሰው መሆን ይፈልጋል እንዴት ነው ማድረግ ያለብኝ የሚያዋጣኝ ምንድነው የትኛው መንገድ ቢይዝ ነው ብዬ ራሴን መጠየቅ አለብኝ መልሱን በቀላሉ አገኘዋለሁ ወይ ካላወቅኩኝ ፈስአሉ አህለ الذክር ብሏል አላህ Subhanahu Wa Ta'ala አዋቂዎችን እንጠይቃለን ማድረግ ካለብን ነገሮች መካከል ረመዳን ውስጥ ስንሰራቸው የነበሩ ሁሉንም ኸይሮቹን መቀጠል በተቻለ መጠን ለምሳሌ ተራዊህ 11 ረካዓ እንሰግድ ነበር አላህ አስችሎት 11 ረካዓ ይሰግድ የነበረ 11 ቢሰግድ ጥሩ ነው ካልቻለ ዊትሯን እንዳይተው 3 ረካዓ ዊትር መጨረሻ ያቃተው ሰው ዊትር ቢበዛ ስንት ደቂቃ ነው የሚወስድብኝ ስንት ደቂቃ 5 ደቂቃ በቃ አትተው ከኢሻ በኋላ መጨረሻ ያቃተው ሰው ማለት ይሄ ነው ኸይሩም ቀጠልክ ማለት እሺ ከቁርአን እንቀራ ነበር ለምሳሌ አንዳንድ ወንድሞች በቀን 10 ጁዙ ይቀሩ ነበር አንዳንድ ወንድሞች እህቶች 7 ይቀሩ ነበር አንዳንድ ወንድም እህቶች 5 ይቀሩ ነበር አንዳንዶቹ 3 2 1 ያልኩረድ ነገር ግን ከረመዳን በኋላስ ከተቻለ አልহামዱሊላህ ካልተቻለስ ትንሽ ከቁርአን አትለያይ በቃልህ ይሁን ህፍዝ ካለ ከሌለም በቁርአን ከሞባይላችን ይሄ ሞባይላችን ዛሬ ቀን ወላሂ በእኛ ላይ ትልቅ ምስክር አላህ ሰጥቷል ኒዕማን አላህ ከሰጠን ጸጋዎች መካከል አንዱ እሱ ነው وإن تعدوا نعمة الله لا تحصوها الله يسطاችሁን ጸጋ ብትቆጥሩ አትዘልቁትም ነው ከሱ መካከል ይሄ በእጃችን ያለው ሞባይል ነው አፕሊኬሽኑን ካወረድን ቁርአን ጊዜ ሳገኝ ለምሳሌ በሰላት ወቅት ከሰላት ጊዜ በኋላ ወይ ደግሞ መንገድ ስጓዝ ወሬ ከማይ ፌስቡክ ከማገላብጥ ለምን አውጥቼ አንድ ገጽ አላነብም ሁለት ገጽ ለምን አላነብም ኒዕማውን ሸከርኩ ማለት ነው የቅድሙ ኒዕማ መሸከር በቃል ብቻ ሳይሆን በተግባር ነው ያለው ይሄ ነው አንዱ አላህ ሰጠኝ ይሄን ኒዕማ ይሄው እየሸከርኩ ነው አልহামዱሊላህ ቁርአን እየቀራሁበት ነው ማን ነጻጽር ትችላላችሁ ይሄን ያደረገ ደግሞ ወላሂ ወቢላህ ኻቲማው ያማረ ነው መጨረሻው ያማረ ነው የሚሆነው እዚህ ጋር ደግሞ የቀድሞዋን እሷ በጣም መጥፎ በሽታ ነች አንደኛ ያንኑ መቀኛውን ሰውዬ እንቅልፍ ነው የምታሳጣው አይተኛም እኮ እንቅልፍ ነው የሚያጣው እገሌ እንደዛ ሆኖለት እንደዛ አግኝቶ እንደዛ ለብሶ አንተ ነህ እንደ ሰጠው አንቺ ነሽ የሰጠሽው አላህ እኮ ነው የሰጠው አላህ ነው የሰጠው ነብይ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ፈአጅደሩ አላ ምንድነው ያሉት በግልጽ እንድትረዱት በግልጽ አማርኛ والله ልትነጥቁት አትችሉም አላህ Subhanahu Wa Ta'ala የሰጠው ታዲያ ምን አቃጠለ አንተ ምን አቃጠለሽ አንቺ አስወግጂው ይሄንን ማለት አስወግደው ማለት እንደዛ ካደረክ ውስጥህ ንጹህ የሆነ የልብ እርካታ ነው በሰላም ነው ተኝተህ የምታድረው በሰላም ነው ተኝተሽ የምታድሪው
አንዱ ይሄ ነው በጣም መጥፎ አደጋ በሽታ ከረመዳን በኋላ ከኛ ጋር ተከትሎን ሊሄድ የማይገባው በሽታ ሌላው ጓደኞቻችንን ጎረቤቶቻችንን በተለይ ደግሞ ቅርብ ዘመዶቻችንን እናስታውሳቸው በተለይ ችግርተኛው የተቸገሩ ዘመዶች ካሉን እነዛ የተቸገሩ ዘመዶቻችንን እናስታውሳቸው እናስደስታቸው አስከፈተናቸውም ከሆነ ይቅርታ እንጠይቅ ይቅርታ መጠየቅ ደግሞ ከፍ ያረጋል እንጂ ዝቅ ያረግ ጀግንነት እንጂ ፈሪነት አይደለም ስለዚህ እንበርታ በእንደዚህ አይነት ስራዎች ላይ አላህ ያበርታን አላህ ይወፍቀን አላህ ያግራልን አላህ ልቦቻችንን ንጹህ ያድርግልን አላህ Subhanahu Wa Ta'ala ኸይሩን መንገድ ያሳየን አላህ Subhanahu Wa Ta'ala ደጉን መንገድ ይምራን ልባችንን ከመጥፎ ነገሮች ሁሉ ያጥራልን ያ ረብ العالمين يا حي يا قيوم يا ذو الجلال والإكرام جزاكم الله خيرا أجروا ملكتي እችን ትመስላለች إن شاء الله እንደተለምደው የተወሰኑ ደቂቃዎችን እቀበላለሁ ጥያቄዎች ማለቴ ነው ከነሱ إن شاء الله አንዳንድ ነገሮችን ስለምንማር ማለት ነው ምክንያቱም ብዙ ጊዜ ወንድሞች እህቶች የሚያነሱት ጥያቄ በመጀመሪያ ደረጃ የሚጠቀምበት እኔ ነኝ በመጀመሪያ ደረጃ የሚጠቀመው እኔ ነኝ ሁለተኛ ነገር ደግሞ ለምን ማለት የምጠቀመው ስል ራሴን እንዳስታውስበት ያን ነገር አድርጌዋለሁ አላደረኩትም ተግብሬዋለሁ አልተገበርኩም በራሴን እንደጠይቅ በውስጤ ሌሎች ደግሞ መሳይ ስህተቶች ያለባቸው ሰዎች እንዲያርሙ ሰበብ ይሆናልና ጀዛኩሙላህ ኸይር በኢሞና በኮሜንታችሁ ጥያቄያችሁን ማቅረብ ትችላላችሁ ያው እንግዲህ ምናልባት የኔትወርኩ ችግር ካለ አላቅም ለዛሬ ከትናንትናው ይሻላል አልহামዱሊላህ ረብል ዓለሚን ቀን በቀን እየተሻሻልን ነው አልহামዱሊላህ ይሄም የአላህ ኒዕማ والله يا الله نعمة الحمد لله بلو الله سبحانه وتعالى نو يقرالن إهن النعمة الله سبحانه وتعالى نو إهن النعمة بروني كفة لنا الله يزقابن يا حي يا قيوم يا ذو الجلال والإكرام لما نيوم بزي الحمد لله أقاطعمي ወንድሞቼን እህቶቼን ሁሌም ላመሰግናችሁ እወዳለሁ በተለይ በረመዳን ጥሩ እንቅስቃሴ አድርጋችሁ ጥሩ የሆነ ስራ ሰርታችኋል እንደዚህ ስል ራሳችሁን ታቃላችሁ ሁላችሁም ጀዛኩሙላሁ ኸይረን ባረከላሁ ፊኩም እላለሁ ወደ ጥያቄዎቻችሁ ገባለሁ እንዳልኳችሁ የዋትስአፕ ጥያቄዎችን መመለስ አልጀመርኩም ምክንያቱም 5563 ሜሴጅ አለኝ መቼ ነው መመለሰው ስለዚህ እንዳልኩት ከአዲስ ነው መጀመሪያው እንጂ የበፊቶቹን ዘወር ብዬ ማየት አልችልም ጀዛኩሙላሁ ኸይር እሺ የመጀመሪያው ጥያቄ ምን ይላል እንዴት ነው ምንኛ ንጻፍሹነት መገነትን እንዳለብን አሃ በጣም ጥሩ እንግዲህ ያው በፊደሎቹ በእንግሊዝኛ ፊደሎች ስለጻፈች ነው እንዴት ነው ምቀኝነት እንዳለብን የምናውቀው እንዴትስ ነው የምናስወግደው ጀዛከላሁ ኸይር እሺ ባረከላሁ ፊክ ምቀኝነት መጥፎ በሽታ ነው እንደምታውቁት ሁሉ ምቀኝነት አደገኛ የሆነ ለኡማውም ለማህበረሰቡም አጠቃላይ ደግሞ ለግለሰብም መጥፎ በሽታ ነው አንድ ሰው ምቀኝነት እንዳለበት የሚያውቀው ቀላል መንገድ ነው ለምሳሌ እህትሽን ወንድምህን የሆነ ሰው እንበል አላህ የሆነ ነገር ሰጠው አልተደሰትክም ምቀኝነት ልትደሰት ይገባል አላህ ለዚያ ምስኪን ወንድምህ ለዚያ ሁላችንም ባለ ሀጃዎችን ሀጃውን አላህ የሞላለትን ካልተደሰትክለት ካልተደሰትሽለት ውስጥሽ የሆነ ለየት ያለ ስሜት ከተገኘ ያው ምቀኝነት ማለት ይሄው ሌላ አይደለም ሁላችንም እናውቀዋል ምናልባት አገላለጽ ላይ ሊለያይ ይችላል የምናስወግደው ለዛ ሰው ስንወድለት አላህ ነው የሰጠው አልহামዱሊላህ እንኳን አላህ ሰጠው ያለፈለት አላህ Subhanahu Wa Ta'ala የሰጠው ወንድም ወይ ደግሞ እህት ካይሽ ዱዓ አድርግለት አልহামዱሊላህ እንኳን አላህ ሰጠው አላህ ይባርክለት ይሄ ደግሞ ዋጅብ ነው በተለይ ደግሞ ደስ ያለን ነገር ካየ ለምሳሌ በአጭሩ ብንመለከት ቀደም ያነሳውበት ምክንያት ይሄ ነው ኢድ ነው ብዙ ሰዎች አዲስ ይለብሳሉ አንዳንድ ሰው ሲለብስ ያምርበታል ሲለብስ ሲያምርበት ካየ
ማሻአላህ እንዴት ያምርበታል ማሻአላህ ተባረከላህ በርጂ ምን ይኮ እንጨት ላይ ተሰቀለ አይደል ውስጥ ያቀዋል والله እንደሚያምር ውስጥ ያቀዋል ውስጥ ያቀዋል ግን ምን እንጨት ላይ ተሰቀለ አይደል እንደ መስለው ይላል አንዳንዱ ከመገኘነት እንደዛ ነው ማለት ስለዚህ فليبرك ብለው ነብዩ ሰለላሁ ዐለይሂ ወሰለም በረካ በበረካ ዱዓ ያርግለት ማሻአላህ ተባረከላህ ነው የምንለው ማለት ማሻአላህ በዚህ አጋጣሚ ማሻአላህ ብቻ በቂ አይደለም ይላሉ ዑለማዎች ተባረከላህ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም فليبرك ነው ያሉት ስለዚህ ባረከላህ ማሻአላህ ተባረከላህ በሉለት ማለት ነው والله اعلم እሺ ብዙ ጊዜ የሚያጋጥመኝ ሸዋልን ስጾም የሽማግሌዎች አሮጊቶች ነው እንጂ አሮጊት ነሽ ይሉኛልና እንዴት ይታያል ሞኞች ናቸው ምስኪኖች ናቸው እንደዚህ አይነቶቹ ምስኪኖች ናቸው ምስኪን ማለት እኮ ይሄ አይነቱ ነው ምስኪን ማለት እኮ ያጣ ብቻ አይደለም አላህ Subhanahu Wa Ta'ala ያአምሮ ምስኪን ያደረገው ዲኑን ሳያቀርጦን ለሞት የተቃረቡት አሮጊቶችና ሽማግሌዎች ብቻ ናቸው ማለት ነው አንቺ ወጣቱ አትሞትም ማለት ነው ወደ አላህ መቃረብ የለብህም ማለት ነው ሰለፎችን እንመልከት ከሰሃባ ጀምረ ረዲየላሁ ዐንሁም ወአርዳሁም አብዱላህ ኢብኑ አባስ ረዲየላሁ ዐንሁ እድሜው ስንት ዓመት ነበር ነብያችን ሰለላሁ ዐለይሂ ወሰለም ያ ጉላም እኒ ኡዓልሙከ ከሊማት የሚለውን ሐዲስ ያን ምርጥ ሐዲስ ሲዘግብልን 8 ዓመት የ8 ዓመት ልጅ ነው حبر هذه الأمة يتبالو يزي أمة ليك أونتنا يتبالو ليك نيتبالو قال أنج أنس بن مالك رضي الله عنه نبي غار صلى الله عليه وسلم الناتو يزاو متعجنا يا رسول الله عليه صلى الله عليه وسلم هذا أنيس قال عندنا دي لجوجاتنا سناق ولامت أنس بالا سمن تراجو يلم هذا أنيس أنيس عليك يخدمك እርሱን ይخدموታል ብላ ለሳቸው ሰጣይለች 10 ዓመት ከደማቸው ነብይ ሲሞቱ እድሜው ስንት ነው 20 ዓመት ነው ወጣት ጨቅላ ወጣት ግን ኢባዳው ይሄ ነው የሚባል ነበር ቀጥሉ በዚሁ አይነት አብዱላህ ኢብኑ አምር ወሰዱ ሁሉንም አብዛኞቹ ሰሃቦች ወጣቶች ናቸው ሁሉም ደግሞ አቢዶች ናቸው አብዱላህ ኢብኑ አምር ታሪኩን ከዚህ በፊት አውስቼላችኋለሁ በሰፊው ምንድን ነበር ሲያደርግ የነበረው ነብይ ጋር መጣና ሰለላሁ ዐለይሂ ወሰለም እኔ ሁሉንም ቀመጾም እችላለሁና ካልጾምኩ አላችሁ አይ አትችለውም ተው አሉት በሳምንት 2 ቀን በወር 3 ቀን ጾም አሉት አይ ከዛ ይበለጠ እችላለሁ ሰኞና ሐሙስ ጾም አሉት አይ ከዛ ይበለጠ እችላለሁ አላችሁ አንድ ቀን ጾም አንድ ቀን ተው ያ የዳውድ ጾም ነው በላይ ጾም ይሄው ነው አሉት ከዛ በላይ እችላለሁ ሁሉን ቀመጾም ይፈልጋል ወጣት ነው ገና عبد الله بن عمرو رضي الله عنه وعن أبيه النبي صلى الله عليه وسلم أتشلم يقرب باب وطعت النتون تنكرانتون أيتون نبي كان صلى الله عليه وسلم ميايوت يودفيتون نجر نبي صلى الله عليه وسلم دمو أو أدرك كابوت قديتا يونبتا النام أنبي على شو أشاف فرن يهين كالا دربكو كذا أي بك أنبي كالك عندك الصوم عندك أنت وتعرت በዛው ቀጠለ እድሜው እየገፋ ሲያደከም የነብይ ሰለላሁ ዐለይሂ ወሰለም ምክር በሰማው ኖሯል ይሄ ሁሉ የሚያሳየው ምንድነው ሰለፎች በአጠቃላይ ወጣቶች ናቸው አብዛኞች ሲጾሙ ነበር ያሮጊቶች የሽማግሌዎች የሚለው የሞኞች የቂሎች አባባል ነውና አትስሟቸው ከአላህ Subhanahu Wa Ta'ala በር አያርቋችሁ በርቱ ምርጥ የአላህ ባሮች ሁሉ ጾሙ ቀጥሉበት አላህ ይወደዳችሁ مسلم أمهم بعتقالي بدو عتسوت جزاكم الله خير أني وترس سجد من جزيم سورة الأعلى سورة الكافرون يمك أراو مجرشا ركعة سورة الإخلاص مالتنا هلت ركعة علي ليلة سورة بكرة شجري لهم نبياتنا صلى الله سنة أموال للوكال الأعلى الكافرون لنا الإخلاص ننكران بليلوش سورة بنكرة ትክክል ነው ሰላታችን አንዳንዴ በሱ ሙሉ ሱናውን የተገበርን አንዳንዴ ሲደክመን ወይ ደግሞ ለመቀየር ከፈለግን አቀያይረን ከሰገድን ምንም ችግር የለውም አላህ ይቀበላችሁ በሱናሚ ጾም የሚፈልግ ሰው ሱናሚ ቆጥሮ አይደል መጾም የሚፈልግ ሰው አንድ ቀን ጾሞ አንድ ቀን ያፈጠረ መቆምነት
ቢጾም ችግር አለ በቋሚነት እሺ እንግዲህ ያው ምናልባት ኪቦርዱ ያሳሳተብሽ ይሆናል ህክማ ለማንኛውም ሱናው አንድ ቀን ጾሙ አንድ ቀን መተው ምርጥ ሱና ነው ለሚችል ሰው የቻለ ሰው ይጾም ያልቻለ ሰው በወር 3 ቀን ከጾመ የቻለ ሐሙስና ሰኞን ከጾመ ደግ ነው አልহামዱሊላህ ሁሉም እንዳቀሙና እንደ ጊዜው ዛኩሙላህ ኸይር አላህ ይቀበላችሁ የሆነች ልጅ ብር አበድራይ ነበረ ለመለሰላት ስል አፉ ብዬሻለው አለችኝ ግን እኔ ደስተኛ አይደለው ምን ላድርግ ጀዛላህ ኸይር ይሄ ነው ከደግ ጓደኛ ከደግ ሰው የሚጠበቀው አፉታ ነው አፉታ ምርጥ ስራ ነው አላህ Subhanahu Wa Ta'ala በቁርአን ውስጥ የገለጸው ይሄንን ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት ይሄንን ነው እንደዚህ አይነት ሰው ደግሞ አላህ ይወፍቀዋል ለሰው የሚያልፍ ሰው አላህ ያልፈዋል እንደምታውቁት ከዚህ በፊት ያወሳነው የአንድ ሰው ሐዲስ ታሪክ ነበረ ታሪኩ በአጭሩ እንዴት መሰላችሁ ከዚህ በፊትም አውስተነዋል በጣም ጥሩ ሰው ነበረ ሀብት አላህ ሰጥቶታል ለሰዎች ያበድራል ለሱ ገንዘብ ሰብሳቢዎች ምን ይላቸዋል የተቸገረ ሰው ካያችሁ እለፉት ይላቸዋል አፉ በሉት ምንድነው አላህ ያልፈን እንደው የውመል ቂያማ ይል ነበር እንግዲህ ሐዲስ ነው ተመልከቱ እናም ሞተ ሲሞት አላህ አለፈው ያን ሰው አላህ ያንን የጭንቅ ቀን አሳለፈለት ስለዚህ ጀዛላህ ኸይር ደስተኛ ሁኚ ጀዛኪላህ ኸይር በራት አመስግኛት አንቺ ደግሞ ሌላ ችግርተኛ አንቺ ገንዘቡን ካለሽ ለሌላ ችግርተኛ አድርጊው አውዩ ስንት ችግርተኛ አለ ወላሂ አሁን ቅድም የሆነ ፕሮግራም ሳይ በጣም የሚያሳዝን ሀገራችን ውስጥ በትስጥስጥ ያለ ቤት ውሃ የሚያፈስ ቤት የሚከፍሉት የኪራይ መጠን ይሄ ነው የሚባል አይደል እኛ እንደዚህ አይነት የተንደላቀቀ ኑሮ እየኖርን አይ ችግርተኞችንም ብለን ነው የምናስበው ስለዚህ እህቴ ለዚያ አይነት ቤተሰብ ብትልኪ አልহামዱሊላህ ረቢል ዓለሚን ስንት ችግር እንቀርፋለን ጀዛኩሙላህ ኸይር ባረከላሁ ፊኩም ኡስታዝ በጋገሰን ኑከሌስ ሰላኔ إني ساوث أفريقيا طبعا قياتكو دوبتي هفاني سومني قياتكو تس دوبتي ديبي أني دوبتي هفاني إيدس باسني يرو باي إنا كنافو بقى سنينجي ربي سنير رهاجالتو فالمدى أشي تياكي يشوال سدست كانو صومن سنصوم قضان أبرو بمنيت مصوم يتشالا لندي أبرن نينت مصوم يتشالا يميل فتوى تلانت سمجين تساستوال እንደዛ ብሎ ፈትዋ የሰጣችሁ ሰው በጣም ትልቅ ስህተት ሰርቷል ምክንያቱም የረመዳን ከረመዳን ቀጥሎ የሚመጣው ሸዋል ራሱን የቻለ ጾም ቀዳን ማጠቃለል አይችልም ምክንያቱም ነብይ ሰለላሁ ዐለይሂ ወሰለም من صام رمضان የጾመ ረመዳን ማለት ሙሉ ነው ثم أتبعه 6 من شوال ከዚያም ስድስቱን የሸዋል ቀኖች ያስከተለን ያሉት ቀዳውን በመነየት አላሉ ነብይ ሰለላሁ ዐለይሂ ወሰለም በግልጽ ነው የተናገሩት ረመዳንን የጾመን ያሉት ቀዳ ያለበት ሰው ደግሞ ረመዳንን ገና ሙሉን አልጾመም ጎሎበታል አንድ ቀን የጎደለበት እንኳን ገና ረመዳኑ ሙሉን አልጾመም ማለት ነው ስለዚህ ከዚህ በፊትም እንዳልነው ረመዳንን ቀዳውን ጾሙ አስቀድማችሁ ያልጾማችሁ ካላችሁ ቀዳውን ጾሙ ከዚያ በኋላ ደግሞ شوالن أسكتلو الله يقبلاችሁ الله يباركاችሁ أستاذ هريانتيا رمضان كيسا مغرب أوسو أزاني هم بهن هريان إشي وان أزاني بي سيتي أزاني بي جراجتي اتهمتي إشي نس أوسو أداني هم بافتم فطرتي صوم كان قداباس طبعا قافين ديرادا يولجتو ابسي ووني انما فطرتي صوم كان قداباسو قبدي طبعا دبين كوني وجان بافتشو برباچ سيرو غدينا واهين صوما كوني فطرا في سهور قبچون اكو ما يدتنيتي إرد الدبيني دبني جرا رمضان كيسس رمضان درس كورسي سنرتي وجان بافتشو برباچ ايغنو برباچ وان نمن نونجدين هنديم وجان بافن نجچو
يولجتو أك علماء جنانيتي نمني أكنا كن صوم إسا سرّي دا غرو قبا يو باس إرغاري دا شكي كيسا هم باجناني شكي كيسا بوف يو قدا بافتي إسيف إرغاري دا والله أعلم يسنة صلاتوچن يفجر يزهور يمغرب يعشاء سنة لاي سورة الكافرون إن إخلاصا أزوت الرئي قرالو إن أندتي تايال بدعوا لاي هلتو سوراوچ سنة لاي مقرات تودا جنة يميل سمجنو اندزي بعتك علي ملو أدرغو من ناغرو تككل عدلم زيغا كافرون إن إخلاصا بسنة صلاتوچ لاي بلو مالتو تنش جنزابي يقول لو أبابالنو لمن دنيا الكوت إيه سنة كافرون إن الإخلاص بسورة بمغرب سنة بعديانا بسوبي قبليا لاي يتجلسوا ناتشو عندوچون ጥያቄ ምልክት ያለባቸው አባባሎች አሉባቸው ለማንኛውም በእነዚህ ሰላቶች ላይ ካደረግናቸው ችግር የለው ሆኖም ግን ሁሌ ማዘውተሩ ሱና አይደለም አዘውትረን እነዚህን ሱራዎች እንትን ማድረጉ ሱና አይደለም ኡስታዝ ቀዳኖ ወይንስ ሸዋል ነው አስቀደመን ምን ጾሙ ቅድም ተናገር ያለው በዝርዝር ቀዳውን እንጾማለን ከዚያ እናስከትላለን ሸዋልን ነምኒ ቀዳ ቀቡ ሸዋልን ዱባ ባሳ አከሚ ፈኪን ዱበርቲን አዳን ሶማ ከሰ ኢትዱፍ ማሻአላህ محمد بارك الله فيك طبعا دوبرتين آدان يكامو ديني لغو غبابا يو قدته غويا ترب غويا سديت غويا كودن تاوني ما كود اشان تاوني ما غويا شان غويا افر غويا سدي غويا توكو تاوني ما غارو كده انسان تجر اك قلبي تنيف ديغه ده انسان يوتا اي جي اغوتو هركا چفوني مال رمضان اغوتو طبعا هاجن دبرتين تكا رمضان كيسا ديني لغو اتدوفي اتديرتي هاجن يوكامو ديني ده انسان اتدوفي سنبودا رمضان أمرتي هن كل كلويتي سومو جلكبتي شوال نسين مال قوتي قدا بافتي مو شوالين سومتو جن قدا بافتي طيب أستاذ يو أسوسين قدا باستو جيني شوال جلالو ما كم قوتي ذو القعدة نسينا شوالين أسوسين سومنيني جد بريد مال جرد ابن عثيمين رحمة الله عليه كوني أججا ربيتي أججا ربي درجة إرؤول شاجرتي قدا باسو ججو قداباسون أججا ديركم كنافو أزو إسين قداباستو يو جيني شوال دومي ذو القعدان سيني شوالي نسومت ذو القعدا كيسا جلال ابن عثيمين رحمة الله عليه مالي في أججا ربي درقا الرأولتا أسو جرتو جيني جلال دومي اتعان ساجد ربي سم رمضان انبودا اتعان ساجد شوالين سنبودا سومتي جلالي رحمة الله عليه كنافو شوالين بودا غونا قدا دران سينا جچودا ربي سينا وفق اشي يا بلاچو يتو نو بور 3 ጊዜ ከመጾምና ሰኞና ሐሙስ ከመጾም ጥርጥር የለው በበለጠ በጨመረ ቁጥር በላጭ ነው የሚሆነው ለምሳሌ በወር ውስጥ ስንት ሰኞና ሐሙሶች አሉ 8 ሰኞና ሐሙሶች አሉ 8 መጾምና 3 መጾም የቱ ይበልጣል 8 መጾም ነው ይበልጣል والله اعلم እሺ የሸዋል ወር ሙሉውን መጾም እንዴት ይታያል ኡስታዝ የሸዋል ወር ሙሉውን መጾም ትክክል አይደለም ሱና አይደለም ለምን አንደኛ ነገር የዒድ ቀን መጾም حرام ነው ሲጀመር ክልክል حرام ማለት በጣም የተከለከለ ነገር እሱን እንደዚህ የጾመ ሰው ኃጢያት ሰርቷል ማለት ነው ኸይር አይደለም የሰራው ምንዳ አይደለም የሚያገኝበት ኃጢያት ነው يسرّو سلزي ورمضان شوال ور منو مصوم أي فكدم عند ولا تاني نجار دقمو عيد يدستا جزين عيد يدستا جزين لأن الدسة تبتي جبال با إسلاماوي وسن وستونن مالت سلزي مر مصوم وتكرر والله أعلم በቃ ኡስታዝ ጥያቄን አለፋችሁት አዛን ብሎ እኔ እንጃ እንግዲህ እኔ ጋር የመጣው ጥያቄዎችን በተራ እየመለስኩ ነው የኔ ጥያቄ የቀዳም ጾም ንያ ማድረግ ያለብኝ መቼ ነው طبعا በጣም ጥሩ ጥያቄ ነው በጣም ጥሩ ጥያቄ ማንኛውም ውሱን የሆነ ጾም ንያው ከሱቢ በፊት መምጣት አለበት ለምሳሌ አንድ ሰው ቀዳ አለበት
ወይ ደግሞ ሸዋልን ጾም ይፈልጋል ንያው ማሳደር አለበት ከነጋ በኋላ እኔ ጾመኛ ነኝ ቢል ጾሙ ትክክል አይደለም የተራ የነፍል ወይ ደግሞ የሱና ጾም ዝም ብሎ ተራ ሱና ከሆነ ችግር የለውም ነገር ግን የተወሰነ ጾም እንደ ሸዋል እንደ ቀዳ ያለ ከሆነ የግዴታ ንያውን ማሳደር አለበት والله اعلم እንግዲህ መግሪብ ስለተቃረበ በጣም ይቅርታ ኢሞች በጣም ይቅርታ ሞባይሉን ልብሳልለው ብዙ ሜሴጆች አልፎኛል በጣም ይቅርታ እሺ የመጨረሻ ሁለት ወይ ደግሞ ሶስት ጥያቄ እመልስና ሰላት ስለተቃረበ ወደ ሰላት እንሄዳለን ማለት ነው ኡስታዝ ቁርአን የማይችል ሰው ቁርአን ስናስቀራው ምንም አልረዳ ላለ ሰው መፍትሄው ምንድነው በቃ ስልችት ያረጋል በማስረዳት ራሱ ምንም የማይረዳ ሰው መድኃኒቱ ምንድነው መድኃኒቱ አላህን ማስታወስ ምንድነው የምናስታውሰው ነብይ ሰለላሁ ዐለይሂ ወሰለም ምን ብለዋል الماهر بالقرآن مع السفرة الكرام البررة والذي يقرأ القرآن ويتتعتع فيه له أجران ሁለት አጅሮች አሉት ብለዋል ጠብቀኝ ወንድሜ ወይ ደግሞ እህቴ ጠብቂ እናም ሁለት አጅሮች አሉት ብለዋል የምን አድናቸው እነዚህ ሁሉ አንደኛ የቀራበት ሁለተኛው የደከመበት አንተም አስተማሪው የደከምክበትን አጅር ታገኛለህ ያስቀራህበትንም አጅር ታገኛለህ ያ የሚቀራውና የሚማረውም ሰው ለመቅራት በሚያደርገው ትግል አጅር ያገኛል ስለቀራም አጅር ያገኛል ስለዚህ እንደውም ምንዳው ይበለጠ ሊሆን ይችላል والله اعلم نسال الله فضله نعم نعم السلام عليكم استاذ وعليكم السلام ورحمه الله ጥያቄ ማለት አንዲት ጓደኛዬ ቀዶ አለባት ነበር የረመዳን ይሰማል የረመዳን ቀዶ አለባት ነበርና ከዛ ተሸዋል ብላ የቀዶ ብላስ ማለት ነው ቀዳ ነበረባት የነየተችው ግን ሸዋል ነው ሸዋል ብላ ለይታ ጾመች ከዛ ስትሰማ لازم ቀዷ ነው በፊት የሚወጣው ተባለች ታዲያ ይሄ ጾም ለማንኛው ነው የሚሆነው ያኒ ለቀዶ ወለስ ለሸዋል ለነየተችው ነው የሚሆነው ለሸዋል እስከ ነየተች ድረስ ንያዋ ለሸዋል ነው ነገር ግን ከእንግዲህ ወዲያ ኢንሻአላህ ከነገ ጀምራ የቀዳውን ትጾምና ከዛ ስታበቃ ወደ ሸዋል ትመለሳለች የቀራትን የሸዋል ቀናቶች ትጾማለች ተስማምታን Hello? 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 እሺ እንግዲህ ድምጿ ተቋርጧል Hello? Hello? ሰምተሽኛል መሰለኝ እህቴ የምታደርገው አሁን የጾመችው ንያዋ በጾመችው በነየተችው ነው የሚቆጠርላት ወደፊት ግን ኢንሻአላህ የቀሩትን ቀዳዎችን ትጾምና ከዛ የቀሩትን የሸዋል ቀናቶች ትጾማለች አላህ ይቀበላት እሺ ቅድሚያ ቀዳ ወይንስ ሸዋል ነው ብለናል ማስቀደም ያለብን ቀዳ ነው ብለናል ቀዳ እንጾም መጀመሪያ ኡስታዝ እኔ መልስ የሰጣችሁበት ጉዳይ ላይ እንደ የነብዩ ሐዲስ ይጠብቅሳሉ ሱም አይሻ ረዲየላሁ ዐንሃ ምግብ ስጭኝ ብለዋት የለም ብስትላቸው በቃ ጾመኛ ነኝ ብለው ዋሉና ተዋት እንዳልኩት ነው ቀደሙ አሁንም ይሄው ይሄ እሳቸው ተይው ያሉት የልቅ ጾም ነው ተራ ጾም ተራንያ ተራ ሱና ነው ነገር ግን ሙቀየድ የሆነ ጾም የተወሰነ ጾም ንያ ያስፈልገዋል ለምሳሌ እንደ ሸዋል እንደ የሙሐረም ጾም ማለትም አሹራን እንደምንጾመውና የአረፋ ቀን ጾምና የመሳሰሉት ንያ ይፈልጋል ምክንያቱም የተወሰነ ስለሆነ ቀዳም እንደዛው የከፋራ ጾምም እንደዛው والله اعلم ጉያ ጁምዓ ፊ ጢና ሶመኑን ሂንተኡ ጅቹ ደገሄ ሶማን አከሚሬ እንደጎጎሬ ነምን ያከዘ ጉያ ከምሳፊ ጁምዓ ዮ ሶምቴ ዮ ቀዳ ቀባቴ ቀዳ ሶምቴ ሆማራ ኮንቀብ ገሩ አደኢሳ አከኑማን ሶነ ለፍማ ካቴ ረብ ጀቸ ሶመጀቴ አደን ሶሚን ዮ አደ ሶኒዮቴ ገሩ ነምን ቀዳን ይርጅሩ نمني شوالي صومو برباد صوم بكماتو كيو صوم يوم عرفكم إن شاء الله
እሺ እንግዲህ ጀዛኩሙላሁ ኸይረን ባረከላሁ ፊኩም አላህ ይቀበላችሁ አላህ ይወደዳችሁ ዩቲዩቦችን ይቅርታ ጠይቁልኝ ትንሽ ኔትወርኮች አስቸግሮኝ ዛሬ በዩቲዩብ አልገባውም ኢንሻአላህ ኔትወርካችን እያማረ ነው እየተስተካከለ ነው ከቀን ወደ ቀን አልহামዱሊላህ የአላህ ኒዕማ እየሰፋልን ነው بإذنillah በወትሮ ፕሮግራማችን እንቀጥላለን አላህ ይቀበላችሁ አላህ ይወደድላችሁ አላህ ከፍ ያርጋችሁ አላህ Subhanahu Wa Ta'ala ዱንያችሁን አኺራችሁን ያሳምርላችሁ ደግ ስራዎቻችሁን አላህ ይቀበላችሁ አላህ Subhanahu Wa Ta'ala በረመዳን ሙሉን ጾመው በዒድ ከተሸለሙ ምርጥ ባሮቹ መካከል ይከተባችሁ ቤተሰቦቻችሁን በያሉበት አላህ ኸይር ውስጥ ያቆያችሁ አላህ ይወደዳችሁ Allah Subhanahu Wa Ta'ala ሀገራችንን ሰላም ያደርግልን ኸይሩን ያብዛልን Allah Subhanahu Wa Ta'ala የኑሮ ውድነት ቀለል ያደርግልን Allah Subhanahu Wa Ta'ala ኢማናችንን ይገንባልን Allah Subhanahu Wa Ta'ala ውስጣችንን ያሳምርልን Allah Subhanahu Wa Ta'ala ከፍ ያሉ ምርጥ ባሮቹ ያድርገን Allah Subhanahu Wa Ta'ala ጀዛችሁን ጀነተል ፊርዶስ ያድርገው Allah Subhanahu Wa Ta'ala ምኞታችሁን ኸይሩን ሁሉ ያሳካላችሁ ከክፉ አላህ ይጠብቃችሁ ምቀኛውን ሸረኛውን ተንኮለኛውን ሴረኛውን አላህ ያስወግድላችሁ እነሱን ከናንተ ያርቃቸው እናንተንም ከነሱ ያርቃችሁ አላህ Subhanahu Wa Ta'ala ከወደዳቸው ምርጥ ባሮቹ መካከል ያድርጋችሁ የነብዩን ሰለላሁ ዐለይሂ ወሰለም ፈለክ ከተከተሉ ምርጥ ባሮቹ ያድርጋችሁ ጀዛኩሙላሁ ኸይረን ወባረከላሁ ፊኩም አላህ Subhanahu Wa Ta'ala ደግመን ደጋግመን በኸይር ላይ ሁሌ የምንሰበሰብ ያድርገን ጀዛኩሙላሁ ኸይረን ባረከላሁ ፊኩም ለዚህ እንድንበቃ አላህ Subhanahu Wa Ta'ala ወፍቆናል የተወሰኑ ወንድም እህቶች ትልቅ የሆነ ስራ ሰርተዋል አላህ ጀዛቸውን በኸይር ይመልስላቸው ጀዛኩሙላሁ ኸይረን ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ حياكم الله دعوة عند بيس أصدقوات جزاكم الله خيرا بسلام النجناي مع السلامة خير تقولوا